ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ባላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ እንደተለመደው በአዲስና በቆንጆ ቪዲዮ ተመልሻለሁ። ዛሬ ይዤላችሁ የመጣሁት ስፔሻል የጾም ጨጨብሳ አሰራር ነው። በቀይ ጤፍ ነው የሰራሁት። በጣም ጤናማ ዘይቱን አንጥሬ በጣም ቆንጆ አድርጌ ቅቤ ለምኔ የሚያሰኝ በጣም ምርጥ አሰራር ነው። ለልጅም ለአዋቂም ለሁላችንም የሚሆን ለቁርስ ለመክሰስ በጣም ቆንጆ አማራጭ ነው። ቤተሰቦቼ ቪዲዮ እንደምትወዱት ተስፋ አደርጋለሁኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ነባር ቤተሰቦቼ ሁሌም ስለምታበረታቱኝ እጅግ በጣም አድርጌ ነው ማመሰግነው። ቪዲዮውን ስጀምሩት በላይክ ጀምሩት። በመጀመሪያ እንግዲህ እኔ ያዘጋጀሁት 1 ኩባያ የሚሆን የጤፍ ዱቄት ነው። ቀይ ጤፍ ነው። ከዛ 1 ኩባያ ውሃ አዘጋጅቻለሁኝ። በመጀመሪያ ውሃውን እንደዚህ ከጨመርኩት በኋላ ጨው አድርጌ ያለሁኝ ለጣም ማለት ነው እና በደንብ አርጌ እመተዋለሁኝ ማለት ነው። ግን እዚህ ጋር ጤፉ በደንብ አርጎ ውሃ ስለሚያነሳ ወፈር ብሎብኛል። ስለዚህ ተጨማሪ ውሃ ግማሽ ኩባያ የሚሆን ጨምሬበታለሁኝ ማለት ነውና በጣም እንዳይቀጥንም በጣምም እንዳይወፍር እያየን እንግዲህ እንደዚህ ቆንጆ አድርጌ እመተዋለሁኝ ማለት ነውና እንግዲህ ቀይ ጤፍ በጣም ለጤና ተመራጭ ነው፣ ቆንጆ ነው። እንግዲህ ሁሉም በጣም ጤናማ በሆነ መንገድ በጣም ባጭር ጊዜ በቀላሉ ለቁርስ በጣም ቆንጆ የሆነ አማራጭ ነው ማሳያችሁ፣ እርግጠኛ ነኝ። ቪዲዮን በጣም ተወዱታላችሁ። ከዚህ በፊትም ሰርቼው ነበረ። ከዚህ በፊት የሰራው ግን በቅቤ ነበረ። እንደዚህ አድርጌ ቆንጆ አድርጌ ከመታሁት በኋላ እንግዲህ የማነጥረው ዘይት ነው ማለት ነው። እኔ የተጠቀምኩት የወይራ ዘይት ነው። ማንኛውንም ዘይት መጠቀም ትችላላችሁ። ከዛ በኋላ ኮሰረት አድርጌበታለሁኝ እንግዲህ እና 1 ማንኪያ የሚሆን ደግሞ ነጭ ሽንኩርት አድርጌ ያለሁኝ። እኔ አጋጣሚ ሆኖ ኮረሪማ ስለጨረስኩኝ ነው እንጂ ኮረሪማ ቢጨመርበትም ሞር በጣም ልዩ ነው የሚሆነው። ኮረሪማ ካላገኘንም ደግሞ በነጭ ሽንኩርቱና በኮሰረቱ ማድረግ እንችላለን። ነጭ ሽንኩርት ኮሰረት ከሌለ ደግሞ በነጭ ሽንኩርት ማድረግ እንችላለን። ቀላል ነው ማለት ነው። እንደዚህ አድርጌ እንግዲህ ከበጠበጥኩት በኋላ ለትንሽ ጊዜ ከድኜ እተወዋለሁ ቂጣውን እስከምጋግረው ድረስ ማለት ነው። እና በደንብ ቆንጆ ሆኖ የኮሰረቱንና የነጭ ሽንኩርቱን ጣዕም በደንብ አድርጎ ይይዝልኛል ማለት ነው። ያው ረጅም ሰዓት ሳይሆን ቂጣውን በምጋግርበት ጊዜ ማለት ነው። እንግዲህ መጥበሻዬ ላይ እንደዚህ መጥበሻውን በዘይት እንትን ብየዋለሁኝ፣ አስሸዋለሁኝ። ከዛ በኋላ እንደዚህ አድርጌ በእጄ መጥበሻው ላይ እንደዚህ ጋግረዋለሁኝ ማለት ነው። ከዛ ነጭ እንዳይሆንብኝ እንግዲህ እኔ ከድነዋለሁኝ። ከዛ እንደዚህ ሆኖ ቆንጆ ሆኖ ከላይ ብስል ሲል እገለብጠዋለሁኝ ማለት ነው። እንደዚህ ግልብጥ አረገውና እንግዲህ ጤፍ በባህሪው ማለት ነው ሲጋገር በቂጣ መልክ ነጭ ይሆናል እና ማለትም ነጭ እንደዚህ እንደ አመድ ነው የሚሆነው እና መልኩ ቆንጆ እንዲሆንልን ትንሽዬ በውሃ አርገን እጃችን ላይ እንትን እንለዋለን ማለት ነው። ውሃ እናረግበትና እንጠርጓለን። ቆንጆ የሆነ ከለር ነው የሚሆነው፣ አመዳም ነጭ አይሆንም ማለት ነው። ከዛ ሁለተኛውንም እንግዲህ በዛው መልኩ አስሰውና እጋግረዋለሁኝ። ሁለተኛውንም እንግዲህ በጭልፋ እያደረኩኝ ነው እኩል እንዲሆን ልኬቱ ማለት ነው። እኔ በጭልፋ ነው 1 ጭልፋ አንዳንድ እያረኩ ነው የጋገርኩት ማለት ነው። እንግዲህ ለቁርስ የሚሆን እኔ በጣም ብዙ አይደለም አነስ ያለ ነው የጋገርኩትኝ ማለት ነው። ከዛ እንደዚህ አርጌ እንደምታዩት እጋግረዋለሁኝ ማለት ነው። ከዛ መልሼ ከድነዋለሁኝ። ሲከደን ቆንጆ ነው የሚሆነው፣ እንትን አይልም፣ አመዳም አይሆንም ማለት ነው። ከዛ እንደዚህ ገለብጠውና ከላይም ደግሞ ውሃ አደርግበታለሁኝ። ሁሉንም እንግዲህ በመጀመሪያው ባሳያችሁ መልኩ እጋግረዋለሁኝ ማለት ነው። እውነት ለመናገር ቂጣው እንደዚህ ልጆች እንደዚህ ራሱ ቂጣውን ብቻውን ራሱ ነው የበሉት አንደኛው ማለት ነው። በጣም ነው የሚወዱት። በጣም ደግሞ ቆንጆ ነው ለጤና ማለት ነው። ከዛ እንደዚህ እያገለባበትኩኝ ቆንጆ አድርጌ እንግዲህ እሳቱን በጣም ሳይግል እሳቱን ቀነስ አድርጌ እንዳያርብኝም ቆንጆ አድርጌ እጋግረዋለሁኝ ማለት ነው።
እኔ እንግዲህ አንድ ኩባያ ዱቄቱ 3 የሚሆን ነው ይወጣልኝ ማለት 3 ቂጣ መጥበሻዬ ያው ትልቅ የሚባል አይደለም አነስተኛ ነው። በሱ እንግዲህ 3 ወጥቶልኛል ማለት ነው። የመጨረሻውን እንግዲህ ምንም ነገር ማባከን ስለማልፈልግ በእጄ እንግዲህ ጥርግ አርጌ ጭልፋውንም ያቦካውበትንም በደንብ አርጌ ሙልጭ አርጌ ነው ምጋግረው ማለት ነው። ታውቃላችሁ እዚህ ጤፍ እንዴት እንትን እንደማናገኝ ማለት ነው። እና በደንብ አርጌ ምንም ነገር ሳላባክን ቆንጆ አድርጌ ሁሉንም እጋግረዋለሁ። እዚህ ጋር እንግዲህ ትንሽዬ ይሄ ተለቅ ብሎብኛል። ደግሞ ሁለት እንዳላረገውም ደግሞ በጣም ያንስብኛል። ለዛ ብዬ እንግዲህ እንደዚሁ ጋግሬዋለሁኝ ማለት ነው። ይሄ የመጨረሻ ሶስተኛው ነው። ከዛ እየከደንኩኝ እንግዲህ እንደዚህ ቆንጆ ሆኖ በስሏል። እንደምታዩት ይህንን የምገለብጠውና ውሃ አደርግበታለሁኝ። በጣም ቀላል ነው። በጣም ቆንጆ ነው። እንደዚህ ስርት አርጋችሁ ለመክሰስ እንግዲህ ለቁርስ በፈጣን አሰራር ነው። በቃ በ10 ደቂቃ እንደዚህ ስርት አርጋችሁ በጣም ነው የምትወዱት። እንደዚህ ገልብጬ ቆንጆ ሆኖ በስሎልኛል። ከዛ መጥበሻዬን አወጣና ዘይቱን እንግዲህ አሁን ትንሽዬ እሳት ላይ አድርጌ እንትን እለዋለሁኝ ማለት ነው። አነጥረዋለሁኝ። ነጭ ሽንኩርትና ኮሰረት ነው ያለው። ትንሽ ሰዓት እንግዲህ ዝብዝፍ ብሏል ማለት ነው። እንትን እስክለው ነው ቆንጆ ጣዕም ይሆነዋል። ከዛ እንግዲህ እጄን አላሳርፍም፣ ምክንያቱም ነጭ ሽንኩርቱ ቶሎ ነው የሚያረው። እጄን እና ደግሞ ካረረ ደግሞ ጉርነን ብሎ ደስ የሚል ጣዕምም አይኖረውም፣ ሽታውም ጥሩ አይሆንም። ስለዚህ እጄን ሳላሳርፍ እንደዚህ እያማሰልኩኝ እንግዲህ እንዳያር እየጠበቅኩኝ በደንብ አድርጌ ቆንጆ አድርጌ አነጥረዋለሁኝ ማለት ነው። እና የበቃ የኮሰረቱ ሽታ እንዴት ደስ እንደሚነጭ ሽንኩርቱ በቃ የምን ቅቤ ነው የሚያስብላችሁ ማለት ነው። በጣም ቆንጆ ነው። እንደዚህ እንግዲህ እጄን ሳላሳርፍ በደንብ አድርጌ ነው እንትን እምለው ማለት ነው ማነጥረው። እና ትንሽዬ ቡኒም ሳይሆን በደንብ ትንሽዬ መልኩን ቀየር ማድረግ ሲጀምር አጠፋዋለሁኝ ጋዙን ማለት ነው። እንደዚህ እንግዲህ ይኸው ቆንጆ ሆኗል። አሁን እዚህ ጋር እንግዲህ ጋዙን አጥፍቼዋለሁኝ። ከዛ እዚህ ጋር እንደምታዩት እንደዚህ ሆኗል በራሱ ማለት ነው። እና ቅዝቅዝ ሲል መቀዝቀዝ ስላለበት ቅዝቅዝ ሲል እንደዚህ ትንሽዬ አድርጌ ያለሁኝ ማለት ነው። ሁሉንም አልተጠቀምኩኝም፣ ያው በጣም እንዲበዛ ስላልፈለግኩ ዘይቱ እና ግማሽ ማንኪያ የሚሆን በርበሬ ነው ያደረኩት። እኔ ሁሌ እንደምላችሁ ልጆች ስለሚበሉ በርበሬ በጣም አላበዛም፣ እንዲለምዱ እሰጣቸዋለሁ፣ ግን ደግሞ በጣም አላበዛም። እና ለትልቅ ሰው ለእናንተ ደግሞ እንደዚህ ከፈለጋችሁ በርበሬውን በርከት ብታረጉበት ጣዕሙ በጣም በጣም ቆንጆ ነው የሚሆነው ማለት ነው። እና እንግዲህ ቂጣው ቆንጆ ሆኖ ነው ብስል ያለው። እንደዚህ ቆርጥርጥ አድርጌ አሸዋለሁኝ ማለት ነው። እንዳልኳቸው እኔ ጋገርኩ 3 ነው። የመጨረሻው አንደኛውን እንግዲህ እንደዚሁ ልጆች ወደውት በልተውታል ማለት ነው። እና ለልጆች በጣም ቆንጆ ነው። ሁለተኛውንም እንግዲህ በዚህ መልኩ እናንተ ከፈለጋችሁ በመቀስም መቁረጥ ትችላላችሁ። ግን ዘይቱም ስላቀዘቀዝኩት ዘይቱም እስኪቀዘቅዝልኝ ድረስ ቂጣው ስለቀዘቀዘ ያው አያቃጥልም ማለት ነው። ትንሽዬ ሞቅ ያለ ነው እንጂ ብዙም አያቃጥልም። ስለዚህ በእጄ እንደዚህ አድርጌ ቁርጥርጥ አረገዋለሁኝ። እንደዚህ አድርጌ እንግዲህ ቆራርጬ ከጨረስኩኝ በኋላ እሽት አደርገዋለሁኝ ማለት ነው በሁለት እጄ። እና ዘይቱ አልበዛበትም፣ በጣም ቆንጆ ነው። በርበሬውንም በጣም አላበዛሁትም። እንደዚህ አድርጌ እንግዲህ በደንብ ቆንጆ አድርጌ አሸዋለሁኝ። ተለቅ ያለም ካለ እንግዲህ ለልጆች እንዳይተልቅባቸው እቆርጠዋለሁኝ ማለት ነው። በጣም ነበር የሚጣፍጠው። በጣም በጣም ልነግራችሁ አልችልም። የዘይቱ ቃና በጣም ልዩ ነው። በየቤታችሁ ሰርታችሁ ብትሞክሩት በጣም ተወዱታላችሁ። እንግዲህ እኔንም ደግሞ ላይክ በማድረግ ሰብስክራይብ በማድረግ ብታበረታቱኝ በጣም ደስ ይለኛል። አዲስ ከሆናችሁ ለዚህ ቻናል። ከዛ ጣባዬን አዘጋጅቸዋለሁኝ። እንግዲህ ጣባው ላይ እንደዚህ አድርጌ ቀስ እያልኩኝ
አደርገውና አቀርበዋለሁኝ ለገበታ ማለት ነው። በጣም በጣም ልዩ ጣፋጭ አሰራር ነው። እንግዲህ በጾም ሰዓት ምርጥ አማራጭ ነው ቤተሰቦቼ። የዛሬ ቪዲዮ እንግዲህ ይህንን ይመስል ነበረ። እንደወደዳችሁት ተስፋ አደርጋለሁኝ። እንግዲህ በቀጣይ ደግሞ በአዲስና በሌላ ቪዲዮ እስከምንገናኝ እስከዛ ስለተከታተላችሁ አመሰግናለሁ።